ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት 4 ሰዎች ሕይወታቸው ማለፉ ተነግረዋል። የዛና ወረዳ አስተዳዳሪ እንደተናገሩት ከሆነ በመብረቅ አደጋው ምክንያት ከሞቱ ሰዎች መካከል 3ቱ የአንድ ቤተሰብ አባላት ናቸው ብለዋል። ሌላው መረጃ የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል ሙሐመድ ሐምዳን ዳጋሎ ሄሜቲ ከጎረቤት ሀገራት የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠነቀቁ። የሱዳንን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት አገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች እንደሚመቱ ሱዳን ትሪቡን ነው እየዘገበው። ቁሳቁስ ለማድረስ ጥቃት ለመፈጸም ወይንም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ነው ያሉት። ሌላው መረጃ ከቱኒዚያ የባህር ዳርቻ ወጣ ብሎ ስደተኞችን ያሳፈረች ጀልባ ሰምጣ ህጻናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የአገሪቱ ባለስልጣናት አስታውቀዋል። ሰጠመችው ጀልባ ላይ ተሳፍረው የነበሩት ሁሉም ሰዎች ከሳራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣኑ ቢጠቅሱም ዝርዝር መረጃ ግን ለመስጠት ተቆጥበዋል። ሌላው መረጃ ሙስሊምና የሶማሊያ ተጽዕኖ ፈጣሪ እንዲሁም የፋሽን ሞዴሎች እንደሆኑ በማስመሰል የተፈጠሩ በርካታ የማህበራዊ ሚዲያ ገጾች ጂኦፖለቲካዊ ፕሮፓጋንዳ ይዘቶችን እየለጠፉ መሆናቸውን ቢቢሲ አረጋግጠዋል። ሰማያዊ ሂጃብ ለብሳ የምትስቅ ሴት ምስል መለያ ያላቸው ገጾች በኤክስ በቲክቶክና በፌስቡክ የታዩ ሲሆን በአብዛኛው በእነዚህ ገጾች የተጋራ ልጥፍ አገሯ ሶማሊያ ምን ያህል እንደምትወድ የሚገልጽ ነው። ሌላው መረጃ እስራኤል ወደ ጋዛ ሰርጥ ሰብአዊ እርዳታ እንዲገባ ማመቻቸት ግዴታዋ እንደሆነ ዓለም አቀፉ የፍትህ ፍርድ ቤት አስታውቋል። እስራኤል በዓለም አቀፍ ሕግ መሰረት በተባበሩት መንግስታት ተቋማት በኩል ለፍልስጤማውያን ሰብአዊ እርዳታ እንዲገባ መንገድ መክፈት እንዳለባት ነው የተገለጸው። እስራኤል የተባበሩት መንግስታት የፍልስጤማውያን ተፈናቃዮች ተቋም አንራዋ ገለልተኛ አይደለም በሚል ላነሳቸው ክስ ማስረጃ እንዳላቀረበችም ተመድ ገልጿል። ከተቋሙ አባላት አብዛኞቹ የሐማስ ወይንም የሌላ ታጣቂ ቡድን አባላት ናቸው ብላ እስራኤል ብትከስ ማስረጃ አላቀረበችም ነው የተባለው። የተባበሩት መንግስታትን ውሳኔ እስራኤል ታከብራለች ብለው እንደሚያምኑ የተመድ ከፍተኛ ኃላፊም ተናግረዋል። ሌላው መረጃ አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ መጣሏ ተገልጿል። በሁለቱ ግዙፍ ነዳጅ አምራች ድርጅቶች ላይ የተጣለው ማዕቀብ ሩሲያ ከጦርነቱ እንድትታቀብ ለማስጠንቀቅ ነው ተብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቴ ጋር ከተወያዩ በኋላ ከፑቲን ጋር ጥሩ ንግግሮችን ባደርግም ውጤት አያመጡም ነው ያሉት። ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በቡዳፔስት ሊያደርጉ አቅድ የነበረውን ውይይት አራዝመዋል። ሩሲያ ትናንት በፈጸመችው ድብደባ ህጻናትን ጨምሮ 7 ሰዎች በዩክሬን ተጎድተዋል። የአሜሪካም ግምጃ ቤት ጸሐፊ ስኮት ቤሴንት አዲስ ማዕቀብ መጣል ያስፈልገው ፑቲን ትርጉም አልባ ጦርነት እንዲገታ ስላልተስማሙ ነው ብለዋል። ፑቲን ለሰላም ዝግጁ አይደሉም ሲሉ ትራምፕም ተችተዋል። ማዕቀቡ በፑቲን ላይ ጫና እንደሚያሳድርም ይጠበቃል። ረዥም ጊዜ ይጠብቀናል። አሁን ግን በማዕቀብ ጫና ለማሳደር ጊዜው ደርሷል ነው ያሉት ፕሬዚዳንቱ። በጣም ትልቅ ያሉት ማዕቀብ ፑቲን ጦርነቱ ለማቆም ከተስማሙ የሚቀለበስ ይሆናል ብሏል። ዶናልድ ትራምፕ የአሜሪካና የሩሲያ የሰላም እቅድ ሰፊ ልዩነት እንዳለው ለማወቅ ተችሏል። ሞስኮ ጦርነቱን ለማቆም አለመፍቀዷ ዋና ልዩነታቸው እንደሆነም አሜሪካ አስታውቃለች። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ አሁንም ቢሆን ከሩሲያ ጋር ለመነጋገር ሀገራቸው ፈቃደኛ መሆኗን ነው የተናገሩት። ባለፈው ሳምንት ዩናይትድ ኪንግደም በሁለቱ ግዙፍ ነዳጅ አምራች ተቋማት ላይ ማዕቀብ መጣሏም የሚዘነጋ አይደለም። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮንደርሊየን ሩሲያ ለሰላም ስምምነት ቁርጠኛ አይደለችም ሲሉ ወቅሰዋል። የአውሮፓ ህብረት ትናንት ሩሲያ ላይ ማዕቀብ መጣሉም ትክክለኛ እርምጃ መሆኑ ነው የተሰማው። በ2025 መባቻ ላይ አሜሪካና ዩኬ በሩሲያ የነዳጅ ድርጅቶች ላይ ማዕቀብ መጣላቸው የሚዘነጋ አይደለም። አሜሪካ ከዩክሬን እንዲሁም ከአውሮፓና ከኔቶ አጋሮቿ ጋር 12 ነጥብ ያለው የሰላም እቅድ ላይ ለመወያየት ማቅዳ ነበር። ጦርነቱ አሁን ባለበት የውጊያ መስመር ላይ እንዲቆም፣ የታገቱ ልጆች እንዲመለሱና ሁለቱ ሀገራት እስረኛ እንዲለዋወጡ የድርድር ነጥቦች ቀርበዋል። ለዩክሬን መልሶ ግንባታ ገንዘብ መመደብና ዩክሬን ወደ አውሮፓ ህብረት የምትቀላቀልበትን መንገድ ማመቻቸትም በቅዱ ተቀምጧል። ትራምፕ በቡዳፔስት ከፑቲን ጋር ተገናኝተው ፍሬ አልባ ውይይት ማካሄድ እንደማይፈልጉም ተናግረዋል። ከዚህ ቀደም ሁለቱ መሪዎች በአላስካ ቢገናኙም ውይይታቸው የተጠበቀውን ውጤት አላመጣም። መሪዎቹ ለሁለተኛ ጊዜ በቡዳፔስት ከመገናኘታቸው በፊት የውጭ ጉዳይ ኃላፊዎቻቸው እንዲነጋገሩ እቅድ ቢይዙም ውይይቱ ተራዝሟል ነው የተባለው። የሩሲያ ወታደሮች አሁን ባሉበት ቦታ ሆነው ጦርነቱ እንዲቋጭ አሜሪካ ብትፈልግም የክሬምሊን ቃል አቀባይ ድሜትሪ ፔስኮቭ እንዳሉት የዩክሬን ወታደሮች ከዶንባስ መውጣት አለባቸው ሲሉ ይሞግታሉ። ሌላው መረጃም የፍልስጤም ሐማስ ትጥቅ አልፈታም ብሏል። የተኩስ አቁም ስምምነቱን በእስራኤል እየተጣሰ ነው ሲል ክስ አቅርቧል። የዓለም አቀፉ የፍትህ ተቋም እስራኤል በጋዛ ረሃብ እንደ ጦር መሳሪያ ተጠቅማበታለች ሲልም እያስታወቀ ነው። ሌላው የእስራኤል ክነሴት ዌስት ባንክን ለመጠቅለል እያደረገ የሚገኘው ስብሰባ በአሜሪካና ሊባኖስ ተቃውሞ ቀርቦበታል። ይህ የመካከለኛው ምስራቅ ቀጠናን እንደገና ምስቅልቅሉን ሊያወጣው ይችላል የሚል ስጋትም ጋርጧል።
ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃም ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም